ጤና ይስጥልን ተመልካቾች ሳምንታዊው የሰሞኑን አዲስ ፕሮግራም ጀምሯል። ሰሞኑን አዲስ በዛሬ ዝግጅቱ አፍሪካ ሞዛይክ ሾው የፋሽን ሾው ትርኢት ላይ ታድሞ ሸራተን ተገኝቷል። በነገራችን ላይ የአፍሪካ ሞዛይክ ፋሽን ሾው 20ኛ ዓመቱ ነው ዘንድሮ። ስለዚህም ሆነ እንደዚሁም ደግሞ አፍሪካ ሞዛይክ ሾው ለምንድን ነው የሚዘጋጀው በሚለው ዙሪያ በርከት ያለ መረጃ ሰሞኑን አዲስ ወደ እናንተ ያደርሳል። ተከታተሉ። የአፍሪካውያን ጨርቆች አለባበስና የፋሽን ገጽታ ለማስተዋወቅ በፈረንሳይ ፓሪስ የተጀመረ ነው የአፍሪካን ሞዛይክ የፋሽን ትርኢት። ነገር ግን ከዛ ባለፈም የአፍሪካ ዲዛይነሮች የሚሰባሰቡበት ልምድ የሚለዋወጡበት ወደ ኋላም ታዳጊ ወይም ጀማሪ ዲዛይነሮች ራሳቸውን የሚያሳዩበት የውድድር መድረክ መፍጠር የቻለ ሆነ። ከሁሉም በላይ ደግሞ ለሁለት አስርት ዓመታት የገንዘብ ማሰባሰቢያ መድረክ በመሆን ከፕሮግራማችን መጨረሻ ላይ የምንጎበኘውን የህፃናት መርጃ ድርጅት ማቋቋሚያ መድረክ ፈጠረ። በአና ጌታነህ የሚዘጋጀው የአፍሪካ ሞዛይክ ሾው ቀደም ብዬ እንደነገርኳችሁ 20 ዓመቱን አስቆጥሯል ማለት ነው። እንግዲህ ይህ ሾው ደግሞ በጣም የተለያዩ ስራዎችን ነው የሚያቀርበው በየጊዜው። በአሁኑ ዓመት እንኳን ወደ 10 የሚደርሱ የሀገር ውስጥና ከተለያዩ የአፍሪካ ሀገራት እንደዚሁም ከውጭ የመጡ ዲዛይነሮች ተሳትፈውበታል። አሁን እኔ የምገኘው እንግዲህ ከመድረክ ጀርባ ነው። ከመድረክ ጀርባ ዲዛይነሮቹ እንግዲህ ሞዴሎቻቸውን ልብስ የሚያለብሱበት ቦታ ነው። አሁን ወደዛ እንሂድና ደግሞ እዛ ምን እንዳለ እንቃኝ። የአፍሪካ ሞዛይክ የፋሽን ትርኢት በርከት ላሉ ዓመታት ሲካሄድ በአገራችን የሚገኙ ጀማሪ ዲዛይነሮችን በየጊዜው እድል የሚሰጥ ከመሆኑ ጋር ተያይዞ ዘንድሮ በአመታዊ ውድድሩ 3 ዲዛይነሮችን እድል ሰጥቷል። ውድድሩንም በዚሁ መድረክ ተሳታፊ በነበሩ ዲዛይነሮች እንዲዳኝ ሆኗል። ዛሬ የማቀርበው ስራ ኢንስፓይሬሽን ከዳና ኪል ነው የአፋር ክልል ውስጥ የሚገኘው ኤርታሊ በእንተን እንደምንለው ማለት ነው። በዘለማድ ሰው ከዛ የተነሳ እነዛን ከለሮች አዋሃጄ ልብስ ላይ ነው እንዳለ ቀለሞችን የተጠቀምኳቸው አሪፍ ስራ ይመስላል። ታይቷላችሁ። ስራዬን ያቀረብኩት ትንሽ በሽመና ላይ የተመሰረተ ሲሆን የተለያየ ከለርና ሽመናው ትንሽ ለየት ያለ ነው ያለው ብዬ አስባለሁ። መርጠን እዚህ ያደረስናቸው ልጆች ለመምረጥ በጣም ተቸግረን ነበር። ነገር ግን ያው መቼም ሁሌ አሸናፊ እንደሚኖረው እነዚህ 3 ልጆች ለዛሬ ወቅተዋል። ክሬቲቪቲ አለ። እንዴት ኤክስኪዩት አደረጉት ኮንሰፕቱ ራሱ ከመጀመሪያ ጀምሮ ከስቶሪ ጀምሮ እንዴት አድርገው ያንን ሐሳባቸውን ትራንስሌት አደረጉት የሚለውም ታይቷል። ተወዳዳሪዎቹ በጣም ከጠበቅነው በላይ ለኛ ራሱ ለዳኝነት እንዲከብድ አድርገውብን ነበር። አንድ አገር ውስጥ የፋሽን ትምቴት በደንብ ባልበዛበት ግን ከኢንስፓይሬሽን ጀምሮ ታሪካቸውን እና እንዳለ ኮንስትራክሽኑን እና ፊኒሺንጉ ዲዛይኑ ኤቭሪቲንግ ከጠበቅነው በላይ ነውና ተስፋ አለው ባይነን እንግዲህ አሸናፊው እናያለን። እኔ ለአለፉት 20 ዓመታት አብሬ ኖር ያለሁኝ ብዙ ነገር አይቼበታለሁኝ። ለራሴም በእድገት ደረጃም በኤክስፖዠርም ደረጃ በተለይ ወደ መጨረሻው አካባቢ እንዳለፉት 5-10 ዓመታት አጠገቤ እንዳሉት እንደ ፍቅር እንደነ ማፊ አይነቶች በጣም ጎበዝ የሆኑ ልጆች ለኔ ትልቅ እድል ነው። እኔ ጀምሮ ነው የመጣሁት። ያው የኛን 20 ዓመት አይሄድም። መጀመሪያ አካባቢ እንደጀመርኩ ነው ይሄንን እድል ያገኘሁት። አና መጣች ኮሌክሽኖችን አየንና አፍሪካ ሞዛይክ ላይ ግቢ ሲባል በጣም ትልቅ እድል ነበር ለኔ ሲጀምር እና ከዛ ጊዜ ጀምሮ ኤቭሪ ታይም በየአመቱ አንድ አለ ካሉት ኢቨንቶች ቆንጆ ከሚባሉት ውስጥ አንዱ ነውና አዳዲስ ሰዎች ይመጣሉ፣ ዲዛይነሮች ይመጣሉ፣ በጣም ፕሮፌሽናል ሞዴልስ አሉና ይሄንንም ኔትወርክም የከፈተ ነው። ለኢትዮጵያ ፋሽን ኢንዱስትሪ በጣም ትልቅ አስተዋጽኦ ያደረገ የፋሽን ፕላትፎርም ነው ብዬ አስባለሁ። እኔ እንደ አንድ ወጣት ወይም ጀማሪ ዲዛይነር ሳስብ ወይም ደግሞ ልጅ ሆኜ ሞዴል ሆኜ የመጀመሪያ ኢንተርናሽናል ስቴጅን ያየሁት አና ሾው ላይ መጥቼ ነው አፍሪካ ሞዛይክ ላይና ደንግጬ ነበር። እውነት ኢትዮጵያ ውስጥ እንደዚህ አይነት ሾው ይካሄዳል እና ተስፋም አለን ብዬና እንደ ህልም ነበር ያሰብኩት። ዲዛይነር ሲሆን እዚህ ስቴጅ ላይ ሾው ማድረግ እፈልጋለሁና ለኔ በጣም ብዙ ትርጉም አለው አፍሪካ ሞዛይክ። በጣም ለብዙ ኢትዮጵያን ዲዛይነርስ እድል ከፍቷል። ብዙ አዳዲስ አፍሪካን ዲዛይነሮችን አስተዋውቆናል።
አዳዲስ ደንበኞችን አፍርተንበታል ኤክስፖዠር አግኝተናል ለኢትዮጵያ ፋሽን ኦዲየንስ ራሱ አፍሪካ ሞዛይክ ላይ ብዙ ጊዜ ማሳየታችን ፕሮባብሊ እኔ ከ2013 ጀምሮ በፈረንጆች ጀምሮ አሳይ ነበር በየአመቱና በጣም ትልቅ ለውጥ አምጥቶልኛል በኔ ማፊ ሌብል ላይና በጣም ትልቅ ፕሮግራም ነው በቃ የመጀመሪያ ልልምችለው ነገር ለኢትዮጵያ ፋሽን ኢንዱስትሪ ትልቅ አስተዋጽኦ ያደረገ ፕሮግራም ነው አፍሪካ ሞዛይክ የዘንድሮ ዓመት የአፍሪካ ሞዛይክ የፋሽን ትርኢት ላይ በክብር እንግድነት ታዋቂው ገጣሚ ለምን ሲሳይ የቀድሞ ወይዘሪት ፈረንሳይ ሶኒያ ሮላንድ ዓለም አቀፏ ሱዳናዊት ሞዴል አዱ ሞሪያንግ ናይጄሪያዊቷ አማካ እንዲሁም ኢትዮጵያዊቷ ማያ ሳሙኤልሰን የተገኙበት ነበር Food from the platter water from the rain the subject and the matter going home again I'm going home again. I'm going home again. I'm going home again. My name is Lemon Sisai. I'm a writer, I write books, I write plays, and I'm the Chancellor of the University of Manchester. የፋሽን ትርኢቱ ሲጀመርም ኤሪክ ራይዚና ከማዳጋስካር ዛይነብ ጆንዲ ከሞሮኮና የወንዶች አልባሳትን በማቅረብ የሚታወቀው ሼልደን ኮፕማን በእንግዳ ዲዛይነርነት ስራቸውን ያቀረቡ ሲሆን ከሀገር ውስጥ ደግሞ የገነት ከበደ ፓራዳይዝ ፋሽን የማህሌት አፈወርቅ ማፊ የፍቅር ታዲስ የፍቅር ዲዛይን ስራዎች እንዲሁም የሶስት አዳዲስ ተወዳዳሪ ስራዎች ኋላም የአናጌታነህ የአፍሪካ ሞዛይክ ስብስብ ስራ በ25 በጎ ፈቃደኛ ሞዴሎች ታጅቦ ቀርቧል የኢቢኤስ ቲቪም ይህንን ሙሉ ዝግጅት በቅርቡ በዝርዝር የሚያሳይ ይሆናል Semonun Addis በዛሬ ዝግጅቱ ስለ አፍሪካ ሞዛይክ የፋሽን ሾው ትርኢት እንደዚህ ደግሞ ከአፍሪካ ሞዛይክ ሾው ጋር ስለሚያያዘው ስለ ኢሲኤፍ የኢትዮጵያ ቺልድረን ፈንድ እንደዚህ መረጃ ለማድረስ እንግዲህ ከአዲስ አበባ 55 ኪሎ ሜትር ወጣ ብሎ አሌልቱ ከተማ ተገኝቷል አሁን የምንጓዘው ወደ ኢሲኤፍ ነው እዛ ተገኝተን ምን አይነት ስራዎች ነው የሚሰሩት ከአፍሪካ ሞዛይክ ጋር የሚገናኘውስ በምንድነው በሚለው ዙሪያ መረጃ እናደርሳችኋለን ተከታተሉ ሰላም ኤደን እንኳን ደህና መጣችሁ ኦኬ ይሄ ያው ኢሲኤፍ ነው አሌልቱ ከተማ አጠገብ ያው ይሄ መግባበራችን ነው የኢሲኤፍ ግቢ ነው ይሄ ግቢ ነው ያው እንግዲህ ያው 16 አመታችን ያው ትምቲቱ ከተከፈተ 16 አመቱ ነው ግን ያው መሬቱን ተረክበን ከዛ ኋላ ያው ሁሉም ፕሮሰሱን አሳልፈን 2-3 አመት ፈጀብን ግን የዛሬ 16 አመት በፊት ተከፈተ ትምርት ቤቱ አና ጌታነህ እንደነገረችኝ የአፍሪካ ሞዛይክ የፋሽን ትርኢት ከተቋቋመ ጀምሮ የአፍሪካ ፋሽንን አጉልቶ ፊት ለፊት በማውጣት ለኢሲኤፍ የሚሆን ከ25 እስከ 30 በመቶ አመታዊ መተዳደሪያ ያመነጫል ይህ ደግሞ አፍሪካዊ ወይም ኢትዮጵያዊ ችግሮችን እንደ ዋና መገለጫ ብቻ ከማሳየት የተለያዩ ገጽታዎችን አያይዞ በማቅረብ ሌላ መንገድ ወይም አማራጭ እንዳለ የሚያሳይ ሐሳብ ይዞ የተነሳ ነው ብላኛለች በሞዴሊንግ ነበር መሰራውና ይሄንን ድርጅት ማቋቋም ስፈልግ ያንን ፕላኑን ማቴሪያላይዝ ለማቋቋም ያለውን ችግር ማሳየት አልፈልግም ብዙ ሰው ያውቃል ሀገራችን ያለውን ችግር ኦሬዲ በሚዲያ ብዙ ታይቷል እና አንደኛ ኢትዮጵያዊ በሆነ ውጭም በማደግ ሁሌ ስለ ኢትዮጵያ ማየት ቴሌቪዥን ላይ ያው የተለመደው ነገርና አገሬ ብቻ አይደለም ደግሞ አፍሪካ ውስጥ ብዙ ትራቭል አድርጋለሁ ከዚህ ብዙ ነገር እንዳለ ማቃለሁ ብዙ የተማሩ ሰዎች አሉ በልተው አድሮ ሰርተው የሚዘሩ ሰዎች አሉ ብዙ በካልቸርና በአርት ደግሞ ብዙ ነገሮች አሉና ያው እኔ አካባቢ ያው እኔ ስራ በዛ በፋሽን ስለነበረ ምን ሐሳብ መጣልኝ ያው ለምን የአፍሪካን ፋሽን ፕሮሞት አናደርግም በዛው ስለ ኢትዮጵያ ምን ስለ ሌላ አፍሪካ ሀገሮችም
ያለውን አገራችን ውስጥ ያለውን ቆንጆ ነገሮች ማሳየት ይችላል ለየታለ ነገር ማሳየት ይችላል ደግሞ በዛም ደግሞ ያው ስላለው ችግርም ሴንሲታይዝ ያደርገን አዌርነስም ዲቨሎፕ ያደርገን ገንዘብ ሬዝ ማድረግ ይችላል ይሄ ሐሳብ መጣልና ያው አፍሪካን ሞዛይክ ያው አፍሪካን በእንግሊዝኛ ሞዛይክ በፈረንሳይኛ አፍሪካን ሞዛይክ ሐሳቡ መጣልን ሞዛይክ ያው ብዙ ልዩ ነገሮች አንድ ላይ ሲመጡ አይደለ ሆል የሚሰራው እና ያው በአፍሪካን ሞዛይክ በፋሽን ፕሮግራም መጀመሪያ ጀመረ ግን ያንን ስናየው ያ ሁሉ ዲዛይን ወደ 20 የሚሆኑ አፍሪካን ዲዛይኖች ለመጀመሪያ ጊዜ አንድ ላይ በአንድ መድረክ ላይ ያንን ሞዛይክ ፈጥረን ሴሌብሬት አድርገን ካልቸራችን ሴሌብሬት አድርገን ኢቨንቱን ፕላስ ደግሞ እኔም ባለኝ ይሄን ፕሮግራም ለመጀመርም የተወሰነ ገንዘብ ሬዝ ለማድረግ ረዳንና በጣም ሰክሰስፉል ነበረ ዲዛይነሮቹም በጣም ነበር ደስ ያላችሁና ያው እንዴት በአንድ ሾው ብቻ እናቆማለንና ለምን ዝም ብለን ባንድ ለምን ይሄን ነገር ሌላ ከተማ ወይ እዚሁ ደጋግመን ያሳየን በየአመቱ ዲዛይነሮች ምናምን መርዳት እንችላለን ይሄ አይዲያ ለመጀመሪያ ጊዜ ዛን ጊዜ መጣልኝና ለምን ዝም ብለን አንድ እርዳታው እስካለና ሁሉም ሰው ሊረዳን ፈለገ በቃ ኤኒ ታይም ደውልልኝ የሚቀጥል ጊዜ እንመጣለን ረዳን ሲሉን በቃ በአንድ ዝም ብሎ ከሚያልቅ ይሄ ሾው ለምንም አንደጋግመውምና እንደ ሶሻል sort of fashion industry ውስጥ አፍሪካን ዲዛይን የሚረዳ ሶሻል ኢኒሺየቲቭ ለምን አንፈጥርም ብለን just informally ጀመር ነው እና ያው እድል ባገኘ ጊዜ ዋሽንግተን ዲሲ ያሳየን ዲትሮይት አትላንታ ኒውዮርክ ሁለቴ አሳየነው ከዛ በኋላም ያው ይሄ መሬቱን አግኝተን እዚህም ትምርቲቱ መገንባት ስንጀምር አዲስ አበባም ደግሞ ያው ሸራተን ስፖንሰር አድርገን ሸራተንም አሳየነው ልክ የመጀመሪያ ጊዜ የዛሬ 16 አመት የመጀመሪያ ጊዜ ሸራተን አሳየነው እና ከዛ ኋላ ያው እስከ አለፈ ጊዜ እንዳለፈ ሳምንት እንዳሳየነው በየአመቱ ስፖንሰር ያደርገን ሸራተንም ኢትዮጵያ ኤርላይንስም ስፖንሰር ያደርገን በየአመቱ ማሳየት ይችላል በኢሲኤፍ ጉብኝቴ ላይ እንደተመለከትኩትም ድርጅቱ ከ1 እስከ 8ኛ ክፍል የመማሪያ ክፍሎችን የትምህርት መርጃ መሳሪያዎችን የአስተማሪዎች ማረፊያ ክፍሎችን ክሊኒክ ለተማሪዎችና ለሰራተኞች የሚያገለግል ምግብ ማብሰያና መመገቢያ ስፍራ የስፖርት መስሪያዎችና የተማሪዎች መጫወቻ የግብርና ስፍራ እንደዚሁም በቅርቡ የተገነባ የተግባረ እድ ማሰልጠኛ ስፍራ በቅጥር ግቢ ውስጥ ተካቷል የመጀመሪያው ያ ፈንድሬዚንግ አድርገን ፈረንሳይ ሀገር ያሳየነው ኢቨንት ከዛ ፈንድሬዚንግ ያደረግነው ገንዘብ ያው የመጀመሪያ ብሎክን የሰራ ነው ይሄኛው የመጀመሪያ ኦፊስ ብሎካችን የዚህ ጀርባ ደግሞ የኬጂ ብሎካችን የመጀመሪያና ምግብ መብያው አዳራሹን እና እሱ በሱ ነበር የጀመርነው የመጀመሪያ ብሎክ እዚህ መሬት ላይ 15 ሄክታር ነው መሬቱ እና ከፋፍለናል ያው በዛው ግን እርሻው ነው 7 ሄክታር የእርሻ መሬት ነው ያው ዛላይ ጤፍ ስንዴ ባቄላ ልዩ ቬጅቴብልስ ግሮና አድርገን እዚህም ትንሽ ሆርቲካልቸር አለን እና ያው ኦፍ ኮርስ ምርቱ ሁሉ ለትምህርት ቤት ፊዲንግ ፕሮግራም ስላለን ጧት ሲመጡ ቁርስ ይበላሉ ለትንንሾቹ ያው ወተት አለ ያው ከበረቱ መጣ ከላሞቹ እና ያው ትልልቆቹ ያው ዳቦና እንትን ያገኛሉ ከዛ ምሳ ከዚህ ከሚመረተው ያው ሙሉ በሙሉ ለአመቱ በሙሉ አይበቃንም አሁን ተማሪ ቁጥሩ በጣም ስለበዛብን ያው ግን እስከ 6 ወር እንደምንም እንትን እናመርታለን ከዛ ኋላ የተቀረውን ያው ኦፍ ኮርስ ሎካሊ ከአካባቢው ነው የምንገዛው እና ያው ምሳ ቁርስና ምሳ ይበላሉ ከዛ ከሰዓት ኋላ ደግሞ አንዳንድ ያው ካስፈልጋቸውና ስንቅ ወሰድ ካስፈልጋቸው ያው የተወሰነ ስንቅ ቤታቸው ሄዶ ማታቸው ራት መብላት ይችላሉ ልጆች የጤና ክሊኒክ ይሄኛው ነው እንግዲህ ከመጀመሪያ ብሎኩ ከመጀመሪያ ፌዙ ጋር አንድ ላይ ተሰራ ክላስሩም ነው እዚህ ነው መጀመሪያ የሚጀምሩት መስከረምኛ ጋር ሲጀምሩ አንደኛ ክፍል እዚህ ነው የሚገቡት እዚህ የአንደኛና የሁለተኛ ክፍል መጫወቻ ኤሪያ ነው እዚህ ነው የሚጫወቱት ምን አደራችሁ ያው የኛ ስኩል ሲስተም እንትን ብላክቦርድና ቀቢ ሁሉም ተማሪ እንደዛ አይነት ብላክቦርድ ያገኛል ሲጀምር እና ቾክና ሁሉም ክላሳችሁ እዚህ ላይ ነው እንትን የሚያደርጉት ሂሳብም ቁጥርም አርትም አሳዩ ይሄኛው ሂሳብም ቁጥርም አርትም እዚህ ላይ ነው እንትን የሚማሩት ያጽፋሉ እዚህ ጋር ያው ያጣፋሉ
ተማሪዎቹ ግን በጣም አታች ናቸው ከኮሚኒቲ ጋር ምክንያቱም ማታ ስለሚመላለሱ ቤታቸው ከኮሚኒቲ ጋር አይሶሌት አላደረግናቸው አውቀን ነው ደግሞ ይሄ የሚያደርጉ እነዚህ ኢንስቲትዩሽን ቦርዲንግ አዳሪ ምናምን አውቀን ነው ያልከፈትነው ምክንያቱም ተማሪዎቹ ከኮሚኒቲ ጋር ግንኙነት እንዲኖራቸውና ኢቭን ዩኒቨርሲቲ በጣም እና አሁን ግማሽም ያው ዩኒቨርሲቲም ገብተዋል እዚህ ቮኬሽናልም ያሉትም ሃይ ስኩልም ያሉትም ሁሉም በጣም ፍላጎት አላቸው ራሳቸውንም አሻሽለው ተመልሶ ኮሚኒቲም ለመርዳት እና እንትን ለማድረግ ሐሳብ አላቸው ያው ይሄኛው ነው ከዚህ ቀጥሎ የተሰራ ብሎክ ይሄኛው ነው ሁለተኛ ክፍል ነው ያለው መጸዳጃ ክፍሎችም አሉ ይሄ ነው እንግዲህ ሁለተኛ ብሎክ ክፍል ሶስተኛ እና አራተኛ ክፍል ነው የተሰራው ደህና አላችሁ ጋሽ እዚህ ጋር እንትን አለን የዋተር ፓምፕ አለን ያ ውሃ ፓምፕ ስለዚህ ጥሩ ውሃ ፖታብል ያ ተመርምሮ ውሃ ፖታብል ውሃ ነው ስለዚህ ያ ለምግብ መስራት ከእንትን መጠጣት የሚችል ነው እና ያ ይሄኛውም ሶከር ፊልዳችን ነው ተማሪዎቹ ያው በጣም አክቲቭ ናቸው በስፖርት የሴቶችም የወንዶችም የአስተማሪ ምንም እንትን አለን ሶከር ፊልድ ዊኬንድ ላይ በጣም ቢዚ ነው አክቲቪቲ አሁን ያ ፈተና ስለነበረ ትንሽ ጭር ብሏል ይሄ ፔዳጎጂ ሴንተራችን ነው በጣም ኢምፖርታንት ሴንተር ነው እና ያው ለትምህርት ቤት የሚያስፈልገውን አክቲቪቲ ምናምን የትምህርት መርጃ መሳሪያዎች እዚህ ነው የምንሰራው ይሄ የሴንተራችን ኃላፊ ያ ተማሪ ነው ያ አሁን ይሄ አርትኛ ትምህርት ቤት በጣም ፖፑላርም ነው በጣም ደግሞ እኛም መግፋት እንፈልጋለን ብዙ በአርት እና እንትንና አሁን ይሄ ፕሮግራማቸው ዛሬ ሜርሲ ያው በፈረንሳይኛ ቴንክ ዩ ነው ከፈረንሳይ ሀገር ያው እርዳታ ያደረጉልን ሰዎች በቅርቡ ለነሱ ምስጋና ብዙን ጊዜ ካርድ ወይ ስዕል ስለን እንልክላቸዋለን ስለዚህ ያ የአይፍል ታወር እና የኢትዮጵያና የፈረንሳይ ባንዲራ አድርገው ያ እነሱ ኢንተርፕሬት አድርገው ይሄንን እንትን ልክላቸዋለን ዩኒፎርም ያ በሰመስተር ዩኒፎርም እና እንሰጣቸዋለን እና ያው ምግብም ያ ደብተርም ስክሪፕቶ ሁሉም ነገር የሚያስፈልጋቸው የስፖርት ልብሱንም ሆነ ምንም ሁሉም የሚያስፈልጋቸው ነገር እንትን እናደርጋለን እናሟላላቸዋለን እና ያው እንግዲህ ሪዛልቱ መተው እንደልባቸው ሳይርባቸው ሳይቸገሩ ሳይጨነቁ መተው እንደልባቸው እንደሌላው ልጅ ተጫውተው ተምረው ደስ ብላቸው ፍቅር ኖራቸው ተደስተው ከዛ በኋላ ያው ማደግ እንዲችሉ ነውና አይተናል ያው ከኛ ጋር መተው 15 አመት የጨረሱ ተማሪዎች አሁን ጥሩ ቦታም ደርሰው ዩኒቨርሲቲም የተመረቁ ተማሪዎች አሉ በዚህ አመትና ብዙ ቦታም ይደርሳሉ ብለን እንትንላለና አሁን ያው መሄዳቸው ነው ቀኑ አልቋል ፈተና ጨርሷል እንግዲህ በሉ ደህና ዋሉ እንግዲህ እሺ ደህና ዋሉ ድስ ነጥብ 25 ነው ስፋቱ ለእርሻ የምናውለው ከ15 ውስጥ ግማሹ ነውና ግማሽ ደግሞ ለከብቶች ምናምን ነው ለከብቶች ግሬዚንግ የምንጠቀመው የሚግጡት ማለት ነው እዚህ ነው ግጦሽም የሚወጡት ግጦሽም እዚህ ላይ ነው የሚወጡት ግሬዚንግ እዚህ ላይ ነው የሚወጡት እዚህ ላይ ለምሳሌ ጤፍ ነው የዘራነው እዛ ጋር ደግሞ ምስር ነው የዘራነው ስንዴ እዚህ ላይ ነው የዘራነው ይሄ ሁሉ አሁን ምስር ብቻ ነው እዚህ ላይ ያለው ምስር አሁን ገና እንትን አልተነሳም እዛ አረንጓዴ ነገር ምስር ነው እዛ ደግሞ ወደ ላይ ያለው ሽንኩርት አለ ጎመን አለ ቀይ ስር አለ ቆስጣ አለ እዚህ ጋር ደግሞ ፕላስ አፕሎች አሉ ከዚህ ጋር እንትነሱት እህሎች እዛ ኡዱማ ላይ ነው ያለው ኡዱማ ላይ ማየት እንችላለን ከከብቶች ማለት አንድ 3 የሚታለቡ ከብቶች አለን ባሮች 6 አለኝ ሃዮች ወደ 5 ምናምን አለኝ እነሱን እንደ ትራንስፖርቴሽን ነው የምንጠቀመው ማለት ነው እህል ስናነሳ በእነሱ አንስተን ወደ ኡዱማ የምንወስደው በአመት ስንት ታመርታላችሁ እዚህ ላይ በአመት ለምሳሌ ምስር ለምሳሌ አመት አንድ ጊዜ ነው የምናመርተው ምክንያቱም መስከረም ብቻ ነው የምንዘራው ምስር በኢሪጌሽን ግን 2 ጊዜ ነው የምናመርተው ከዛ እዚህ ቢበቃቸው ማለት ለ3 ወር ብቻ ነው የምንጠቀመው ከዚህ ያመርት ነው ምክንያቱም የተማሪ ቁጥር በጣም ብዙ ስለሆነ ለዚህ እንትን ይበቃቸው ማለት ነው ተገዝቶ ነው እንትን ምክንያቱም የግቢ ጥበት ስላለ ማለት ነው እዚህ ጋር ለምሳሌ ስንዴ ነው እዚህ ላይ ተከመረው ሌላው ደግሞ ጤፍ ታችኛው በዛ በኩል ያለው ጤፍ ነው ጤፍም ያው እዚህ ግቢ ውስጥ ነው የምናመርተው ስለዚህ ደግሞ የላሞች በረት ነው ከብቶችም ይረባሉ ከዛ የሚገኘው ወተት እዚህ ተቀምጧል
አው ለተማሪ ነው የምናውለው እሱም ሪከርድ ተደርጎ ነው ለተማሪ ስፔሻሊ አንደኛ ክፍል ሲገባ ህፃናቶች ስለሆኑ ለነሱ ነው የሚሰጠው ለአንደኛ ክፍል ለገቡ ተማሪዎች ውጭም እነዚህ የታመሙ ምናምን ይወስዳሉ ግማሽ ሊትር ኢንዲቪጁዋሊ ቁርስና ምሳ ይገኛሉ ለያ ከመግባታቸው በፊት እጃቸውን ታጥበው እንትን ብለው መጣል ተራበተ በትንሹ ነው መጀመሪያ ምን ጀምሩ ትንንሾቹ ከበሉ ከገቡ በኋላ ደግሞ ወደ ሁለተኛው ሌቭል ከዛ ወደ ሃይ ስኩል ሌቭል ቀስ ተራ ሆነው እንትን ተሰልፈው እጃቸውን ታጥበው ይበላሉ ይሄ መቼ ተሰራ ኮምፓውንድ ይሄኛው አክቹሊ በመጀመሪያ ስንጀምር የመጀመሪያ ፌዝ አነስተኛ ዳይኒንግ ሆል ነበረን ከዛ ላይ ይሄንን ከገሊላ ሰፋ ፓክ ፋውንዴሽን እርዳታ አግኝተን የቦርድ አባላችን እናት እርዳታ አግኝተን ይሄኛውን አዳራሽ የዛሬ 2 አመት በፊት ጨረስን መሳም እዚህ ነው እንብላ መሳኛ ያው እዚህ የሚሰራ እንጀራ ነው እዚህ የሚሰሩት ብዙ አመት ከኛ ጋር ይቆይማሉ ያው እንጀራው እንትን ነው እና ያ በቀን አንዳንዴ ቅንጬ አንዳንዴ አትክልት አንዳንዴ ሩዝ አንዳንዴ ሽሮ ያው ዛሬ ጾም ነው ደግሞ አንዳንዴ ምሳቸውን እዚህ በላሉ ቁርሳቸውን ቁርስ ምሳ እና ዊኬንድ ላይ ሻወር አላቸው ሻወር አድርጋሉ ልብስ ማጠቢያ መግቢያ ጋር ልብስ ማጠቢያ አለ ልብሳቸውን ያጥባሉ ዊኬንድ ላይ የራሳቸው ልብስ እያንዳንዱ ሰው ራሱ ነው የሚያጥበው ትልልቆቹ አይደል እንትን ኢንካሬጅ እናደርጋቸዋለን መጥቶ ቅዳሜና እሑድ ልብሳቸውን ያጡ ገላቸውን እንዲታጠቡ አሁን የመጨረሻ ፌዝ ነው የጀመርነው ቲቪቲ ብሎክ ነው አሁን 2 አመት ነው ከተጀመረ ይሄኛውንም ከገሊላ ሰፋ ፓክ ፋውንዴሽን ያው እርዳታ አግኝተን ብሎኩን ሰራ ነው እና አሁን 2 ፕሮግራም ነው ያለን አይቲ በአይቲ ጀመርን ሌቭል 1 ሌቭል 2 ኦሬዲ መጀመሪያ ሌቭሉ ተመርቀው አሁን በቅርቡ ነው የተመረቁት ሌቭል 2 ተጀምሯል ሁለተኛ ባሽ ደግሞ ተጀምሯል ከዛ ደግሞ ስፌትም ጀምረናል አሁን ያው እነዚህ ተመጣጣቸው እነዚህ ደግሞ 80% ያው ከኢሲኤፍ ተማሪዎች ናቸው ከኛ ተማሪዎች ያው ወደ ዩኒቨርሲቲ ላልገቡት ነጥብ ላላገኙ ተማሪዎች ወደ ተምረው ነጥብ ስላላገኙ ቮኬሽናል ፕሮግራም ጀምር ለነሱ ፕራዮሪቲ ሰጠን ከዛ ደግሞ ከአካባቢው ነው ወደ 20% ምናምን 30% ከአካባቢው ተማሪዎች እንቀበላለን ሶስተኛ ክፍል ምሮ ላይብረሪ መጣሉ በሽልማት አሁን ላይብረሪያችን እንትን የሰራችን አሁን ላይብረሪ ውስጥ በቅርቡ በአይቲ ተመርቃ ሌቭል 1 ጨርሳ አሁን ላይብረሪቱ መቀጠል ትፈልጋለችና አሁን ላይብረሪያችን እሷናት ላይብረሪያን ያው አንተ ተናገረችው ኢሲኤፍ ተማሪ ነበርኩኝ ላይብረሪያችን አሁን በረፍትም በምሳ ሰዓትም ባላቸው የረፍት ጊዜያት አብዛኛውን ተማሪ እዚህ በማንበብ ያሳልፋሉ በተጨማሪም እያንዳንዱ ተማሪዎች በየክላሱ በሳምንት 2 ክላስ አላቸው እየገቡ እንትን የሚያነቡበት ማለት ነው የተለያዩ መጽሐፍቶች አሉ መበደር ሲፈልጉም እየተበደሩ በቤታቸው ይዘው ያው በደዛ እያንዳንዳቸው ሲሚስት አለ በዛ መሰረት እየወሰዱ መጽሐፍ ያነባሉ ያው የሚፈልጉት በኦሮምኛም አማርኛም የተለያዩ ዲክሽነሪዎች አሉ ፊክሽኖችም አሉ በዶኔሽን የሚገቡ ደግሞ የተለያዩ መጽሐፎች አሉ ይሄንን ኢንቲግሬትድ ወይም የተቀናጀ መንገድ እስቲ እንዴት ነው መጀመሪያ እንዴት ነው የነደፍሽው ወል እንግዲህ ያው ኦርጋኒክሊ ነው ያደግነው አፍሪካ ሞዛይክ መጀመሪያ ሲጀምር ዋናው ዓላማው በአመት አንድ ብቻ ፈንድሬዚንግ ለማድረግ ወይ በአመት 2 እድሉ እንደተገኘ ፈንድሬዝ ለማድረግ ነበር ከዛ ኋላ ግን ያው እኔም እድሜ ጨምሮ ከሞዴሊንግ ዓለም ወጥቼ ትዳር ይዤ ልጆችም ሲጀምትን ኦፍ ኮርስ በዛ ከመቀጠል ሞዴሊንግ ስላለከ በጣም የፋሽን እና የዲዛይን ኢንዱስትሪ በደንብ ስላወኩትም ፕላስ ደግሞ ስለምወደው እናቴም ፋሽን ዲዛይነር ነበርነት በዚህም እንትን ለምን ይሄንን ነገር ዝም ብዬ ከምተው ወይ ዝም ብሎ በአመት አንዴ ዝም ብሎ ፋሽን ሾው ከማድረግ ለምን ራሱ እንደ ሶሻል ቢዝነስ አልከፍተው ራሱን በራሱ ችሎ ራሱን በራሱ ሰው ቀጥሮ ራሱን በራሱ አልፎ ተርፎም ሌላ ነገሮችም እንደዚህ አይነት ኢሲኤፍም ሆነ ዲዛይነሮችም ሌላ ነገሮች ለመርዳትም ሰስቴይነብል ለመሆን ምክንያቱም ያቺ በአመት አንዴ ፋሽን ሾው እድገት ቢሳካም ሁሉም በርዳታ ነው ቦታ በርዳታ ነው ቲኬት በርዳታ ሁሉም ነገር በስፖንሰርሺፕ ነው ገቢ የለውም ከዛ ውጪ ግን አሁን ግን
በአፍሪካ ሞዛይክ ዋናው ዓላማችን ራሳችንን ለመቻል ነው እና በመናመርተው እንትንም እኔም ያው ዲዛይን የሚያደርግ አፍሪካ ሞዛይክ ኮሌክሽን አለ አሁን በልብስ ነው የጀመርነው ከዛም በቆዳም ከዛም ደግሞ በልዩ ልዩ ከፋሽን የተያዙ አክሰሰሪዝ እና በዲዛይን ራሳችን ያመረትን ከዲዛይነሮችም ጋር ኮላቦሬት ያደርግን ራሱን አፍሪካ ሞዛይክ ራሱ ሰስቴይነብል ሆኖ ራሱን በራሱ ችሎ እንደ ቢዝነስ ከዛ በኋላም ብዙ ፕሮጀክቶች መርዳት ዲዛይነሮችንም እንትን መርዳት ምችልም ኢንዱስትሪም አዘ ሆል አገር ውስጥ ማሳደግችና ያው በዚህ ዓላማ ነው በጣም ኤክሳይትድ ሆኜ ኢትዮጵያ ያው እንግዲህ 2 አመት አልፎኛል እዚህ መጥቼም ይሄንን ነገርም ለመጀመርም እና ያው አለልቱም እዚህም ከከተማ ቅርብ ነው እንደ ድሮ ሩቅ አይደለም መንገዱም አልቋል ለገጣፈም ዲዛይን ሴንተሩም ለገጣፈም የሚሆነው በዚህ መንገድ ላይ ነው እና እንግዲህ ያው እነዛን ሁለቱን ነገሮችን ፉል ታይም ለማየተከታተልኩ ነው እንትን ያለው ታው ለነገር አፍሪካ ሞዛይክ ኮምፒቲሽን ላይ ለመግባት ምንድነው ማድረግ የሚጠበቀው ዲዛይነሮች ምንድነው መስፈርቱ 3 ክራይቴሪያ አለ አንደኛ እድሜያቸው ከ30 አመት በታች መሆኑ ሁለተኛ ደግሞ አትሊስት የ1 አመት ትምህርት 1 አመት ቮኬሽናልም ሆነ ምንም የ1 አመት የትምህርት እንትን ቤሲክ ኖሌጅ ኖራቸው ከዛ ላይ የ1 አመት የሥራ ልምምድ እና የኛ መድረክ ያ ብዙ ኦፖርቹኒቲስ ይከፍትላቸዋል ብለን ስለምናስብ ያ ዝግጁ መሆን አለባቸውና ቤሲክ ትሬኒንግ አለ ቤሲክ እንትን ከዛ በኋላ ያው በስፖንሰርሺፕ ምን ተሳትፈው ሽልማት ያገኛሉ ለነሱም ደግሞ ፐብሊሲቲ ይሆናል እና ጎበዝ ከሆኑ በተለይ እነሱ ይሄንን ኦፖርቹኒቲ ተጠቅመው ብዙ ማለት ነው በዚህ አመት ያው 3 ተማሪዎች ፋይናሊስት ነበሩ እንግዲህ ያው መቼ መዘግቡት አሁን የሚቀጥለው አመትም ይኖራል ልክ ከመስከረም ላይ እንጀምራለን ላንች እናደርጋለን ወደ 5 ወር በፊት ነው ከሾም መስከረም መጀመሪያ ላይ ላንች እናደርጋለን ያው ልዩ ትምህርት ቤቶች ቲቪቲ ምናምን ሄደን ማስታወቂያ ምናምን እናደርጋለን ከዛ በኋላ ያው እንትኑን እንጀምራለን ያው በአንድ ወር ውስጥ የተወሰነ ነገር ማሟላት አለባቸው ያንን ካሟሉ በኋላ ሴሌክት አድርገን የተወሰነውን ኢንተርቪው እናደርጋለን ወደ 10 የሚሆኑን ከዛ ላይ 5 ከዛ በኋላ 3ቱን የመጨረሻ 3ቱን መርጠን ከዛ በኋላ ያው ያ መጨረሻ 3ቱን በእንትን ኦዲየንስ 800 ሰው ይመጣል ያ በዛ ኦዲየንስ ላይቭ ቮት እናደርጋለን ያ 60% ላይቭ ቮት 40% ላይቭ ቮት ነው ሁሉም ቮት ማድረግ ይችላል ፐብሊኩ እኛ ደግሞ እንደ ዳኞች ሁላችንም 10% ራሳችን ቮት እናደርጋለን አይ ቲንክ ሰክሰስፉል ሆኖ ጥሩ መንገድ ይዘናል በዚህ እንቀጥላለን ተመልካቾች ስትከታተሉ የቆያችሁት የሰሞኑን አዲስ ዝግጅት ስለ አፍሪካን ሞዛይክ ሾው የፋሽን ሾው ስርዓቱ ትርኢቱ ምን ይመስላል በሚለው ዙሪያ እንደዚሁም አፍሪካን ሞዛይክ ሾው ምን አሉት በውስጡ እንደዚሁም ደግሞ የአፍሪካን ሞዛይክ ሾውን ኢቢኤስ በተለያየ ጊዜ እየተከታተለ ሲያቀርብ ስለነበረ አፍሪካን ሞዛይክ ሾው ከጀርባው ምንድነው ያለው እንግዲህ አፍሪካን ሞዛይክ ሾው ያው ለእርዳታ የሚውል ስራ ነውና ይህ ስራ ምን ይመስላል ደግሞ ብሎ እስከ እንግዲህ አለልቱ ድረስ መጥቶ የቃኘበትን ፕሮግራም ነበር ስትከታተሉ የቆያችሁት መቴም ከዚህ ፕሮግራም እንግዲህ የፋሽን ሾው ትርኢቶች እንደዚሁም እንደዚህ አይነት ስራዎች እንዴት መያያዝ ይችላሉ በሚለው ዙሪያ ላይ እንግዲህ ሰፋ ያለ መረጃ ያገኛችሁ ይመስለኛል ዛሬ እንግዲህ የነበረን ዝግጅት ይህንን ይመስላል ሳምንት በሌላ ፕሮግራም በሌላ ርዕስ እንገናኛለን እስከዛው ደህና ሰንብቱ